የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር ፕሮግራም የምትመለከቱ ሁሉ የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ነው። ዛሬ በስድስተኛው ዙር በክፍል 6 ተገናኝተናል። 4 ቁምስናዎች ወደ ጥሎ ማለፍ አልፈዋል። ዛሬ የረዳይተ ክርስቲያን ማርያም እና የቅዱስ ሚካኤል ምዕመናን ምክር ቤት አባላት ተገናኝተዋል። ይህንን ፕሮግራም የማቀርብላችሁ እኔ ሽመልስ ብራቱ ነኝ። ተወዳዳሪዎች እንኳን ደህና መጣችሁ። ከቅዱስ ሚካኤል እንጀምራለን። እንተዋወቅ። እስጢፋኖስ ጳውሎስ ቅዱስ ሚካኤል ቁምስና የሥራ መደብ በአቅም ግንባታ። የክርስቲያኖች ረዳት ማርያም አልማዝ ተስፋ ማርያም ከቤተሰብ ዘርፍ። የጎላይ ወልደ ጊዮርጊስ ከቅዱስ ሚካኤል ቁምስና የምዕመናን ምክር ቤት ሰብሳቢ። አደርሰኝ ንጉሴ ከክርስቲያኖች ረዳት ማርያም የወጣቶች ምክር ቤት አስተባባሪውን ተወካይ። ተወዳዳሪዎቻችን እንኳን ደህና መጣችሁ። የጥያቄና መልስ ዝግጅት ዋናው ዓላማ መንፈሳዊ ዕውቀታችንን እንዲሁም ስለ ቤተክርስቲያናችን ያለንን ግንዛቤ ለማሳደግ ነው። ጥያቄዎቻችን ይዘታቸው የዚህ የስድስተኛው ዙር በመጽሐፍ ቅዱስ ከብሉይ ኪዳን ከመጽሐፈ ሳሙኤል እንዲሁም ከአዲስ ኪዳን ከሉቃስ ወንጌል የጠቅላላ ዕውቀትና የመዝሙር ጥያቄዎች ተካተውበታል። በብሉይ ኪዳን ጥያቄዎች እንጀምራለን። ከረዳይተ ማርያም ክርስቲያን እንጀምራለን። ቁጥር 1 ጥያቄ ቁጥር 1 ብሉይ ኪዳን ጥያቄ ቁጥር 1 ሐና በሴሎ ባለቀሰች ጊዜ ማን ያጽናናት ነበር? ሀ ጣውንቷ ፍናና፣ ለ ካህኑ ኤሊ፣ ሐመሩሃ ባሏ ህልቃና። ሐመሩሃ ባሏ ህልቃና። ሐመሩሃ ባሏ ህልቃና በትክክል ተመልሰዋል። ይህን የምናገኘው ከአንደኛ ሳሙኤል ምዕራፍ 1 ቁጥር 8 ላይ። የብሉይ ኪዳን ጥያቄ 2 ጥያቄ ቁጥር 2 በሳሙኤል ሽምግልና ዘመን የእስራኤል ሽማግሌዎች ንጉሥ እንዲያደርግላቸው የጠየቁት ለምንድን ነበር? ሀ እንዲፈርዱ የሾማቸው ልጆቹ ጉበኞች ስለሆኑ፣ ለእግዚአብሔርን ማምለክ ስለደከማቸው፣ ሐመሩሃ የንጉሥ ሰረገላ መጎተት ስላማራቸው። ሀ እንዲፈርዱ የሾማቸው ልጆቹ ስለጎበኙ። ሀ እንዲፈርዱ የሾማቸው ልጆቹ ጉበኞች ስለሆኑ በትክክል ተመልሰዋል። ይህ መልስ የምናገኘው ከአንደኛ ሳሙኤል ምዕራፍ 8 ከቁጥር 3 ይሆናል። ወደ ቅዱስ ሚካኤል እናልፋለን። የብሉይ ኪዳን ጥያቄ ቁጥር 4 አቶ እስጢፋኖስ ቁጥር 4 መርጠዋል። ንጉሥ ዳዊትን ሂድ አንተ የደም ሰው ምናምንቴ ሂድ፣ በፋንታው ነግሰሃልና እግዚአብሔር የሳኦልን ቤት ደም ሁሉ መለሰብህ፣ እግዚአብሔርም መንግስትህን ለልጅ ለአቢሴሎም እጅ አሳልፎ ሰጥቶታል። እነሆም አንተ የደም ሰው ነህና በመከራ ተይዘሃል በማለት የረገመው ማን ነበር? ሀ ሽምኢ ወይም ሳሚ፣ ለአዶንያስ፣ ሐመሩሃ ናታን። አዶንያስ። ለአዶንያስ አልተመለሰም። መልሱ ሽምኢ ወይም ሳሚ። ይህን መልስ የምናገኘው ከሁለተኛው ሳሙኤል ምዕራፍ 16 ከቁጥር 5 እስከ 8 ነው። የብሉይ ኪዳን ጥያቄ የመጨረሻው አቶ ጉላይ ጥያቄ ቁጥር 3 ጥያቄ ቁጥር 3 የቃል ኪዳን ታቦት ወደ ኢየሩሳሌም ሲገባ ዳዊት ታላቅ ደስታ እያደረገ እያሸበሸበም ተቀበለው። የዳዊትን ሽብሸባ አይታ የናቀችው
በዚህም ምክንያት እስከ ሞተችበት ቀን ልጅ ያልወለደችው ሴት ማን ናት? ሀ አቢጋል፣ ለ አሂኖአም፣ ሐመርሃ ሜልኮል። ሐመርሃ ሜልኮል። ሐመርሃ ሜልኮል በትክክል ተመልሷል። የሳኦል ልጅ ሜልኮል ናት። በሁለተኛው ሳሙኤል ምዕራፍ 6 ከቁጥር 16 እናገኘዋለን። ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ይህ በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ነው። ዛሬ የተገናኙት የቅዱስ ሚካኤልና የረዳይተ ማርያም ክርስቲያን ምዕመናን ምክር ቤት አባላት ናቸው። የብሉይ ኪዳን ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ ወደ አዲስ ኪዳን ጥያቄዎች እንሻገራለን። አብራችሁን ቆዩ። ውድ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። አሁን ወደ አዲስ ኪዳን ጥያቄዎች እናልፋለን። ከዚያ በፊት ቅዱስ ሚካኤል በእናንተ ቁምስና የቤተሰብ ቀን ይከበራል። ስለ ቤተሰብ ቀን አንዳንድ ሐሳቦችን አጋሩን። የቅዱስ ሚካኤል የቤተሰብ ቀን አለን። በየዓመቱ የቤተሰብ ቀን እናከብራለን እና በምዕመናን ምክር ቤት ደግሞ ይሄንን ዘርፍ የሚመለከተው የምዕመና አባል አለ። ይሄን ጉዳይ የሚመለከተው ለዛው ደግሞ ከኮሚቴም ተቋቁመዋል ማለት ነው። በየዓመቱ የሚያከብሩ በቤተሰብ ደረጃም የተቋቋማሉ። ራሳቸውን ደግሞ በጎ ቮለንታሪ ሆነው የሚያገለግሉ ሰዎችም አሉ እና በየዓመቱ የቅዱስ ሚካኤል የቤተሰብ ቀን ብለን እናከብራለን። በጣም ብዙ የቤተሰብ አካላት ይመጣሉ። ልጆች ይመጣሉ፣ እናቶችና አባቶች ይመጣሉ፣ ወጣቶች ይመጣሉ። የተለያየ አይነት ጨዋታዎች ደግሞ እየተጫወትን እንውላለን። መጨረሻ አካባቢ ደግሞ የፎረም ዲስከሽን ወይ ደግሞ ይሄ ውይይት መድረክም ይኖረናል፣ ስለዚህ ቤተሰብ ጉዳይ ማለት ነው። ለዚህ ጉዳይ ላይ ደግሞ በጣም የሚደክሙ ሰዎች አሉ ማለት ነው እና ለምንድን ነው የሚለው ነገር ካየው ከየት ነው ያመጣ ነው? ቤተሰብ የቤተ ክርስቲያን መሰረትና የመጀመሪያው ቤተ ክርስቲያን ደግሞ ቤተሰብ እንደሆነ ቤተ ክርስቲያን ታስተምራለች። የመጀመሪያው ቤተ ክርስቲያን ቤተሰብ ነው። ሁሉ ነገር ፍቅር የምትማርበት እዛ ነው። መልካም ስነ ምግባር የምትማርበት እዛ ነው እና አባትህና እናትህ ማክበር ጀምረህ ወንድምና እህቶች የምታከብርበትና አክብሮት የምትለማመድበት፣ ፍቅር የምትለማመድበት፣ መልካም ስራዎች የምትለማመድበት የመጀመሪያው ህይወት የሚጀምርበትና መልካም ነገር የምትማርበት የመጀመሪያ ትምህርት ቤት ነው ቤተሰብ። ስለዚህ ቤተሰብ ጤናማ ከሆነ ቤተክርስቲያንም ብዙ ቅዱሳኖችም ታፈራለች። ስለዚህ ቅድስና የሚጀምረው ከቤተሰብ ነው። የሀገር ትልቅነት የሚጀምረው ደግሞ ከቤተሰብ ነው። ስለዚህ በቤተሰብ ይዘህ የማልመጣው ነገር ሌላ ልታገኝ አትችልም እና ወደ ህብረተሰብ ጋር ስትቀላቀል ደግሞ ያ ቤተሰብ ውስጥ ያገኘው መልካም ነገር ይዘህ ነው ወደ ህብረተሰብና ወደ ስራ ቦታ የምትቀላቀለውና ስለዚህ ቤተሰብ ጠንካራ ምሰሶ የቤተ ክርስቲያን እንደሆነ ስላመንበት ቤተሰብ መልካም ነገር ነው ላሉ ለአባትና ለእናት ለልጆቹ እንዲቀራርቡ፣ እንዲፋቀሩ፣ እንዲከባበሩ ለማበረታታትና ያላገቡ ወጣቶችም ደግሞ ቤተሰብ መስርተው ልጆች ወድገው ማለት ቤተሰብ ትልቅ ነገር ነውና አሁን ደግሞ እየሆነ ያለው ስናይ ሳለ በዓለም ደረጃ ማለት ነው ትልቁ የሚጠቃ ያለው ተቋም ካለ የቤተሰብ ተቋም ነው። ስለዚህ ያ ቤተሰብ ተቋም ደግሞ ጤናማ ከሆነ ቤተክርስቲያን ጤናማ ናት፣ ህብረተሰቡ ጤናማ ነው፣ አገሪቷም ጤናማ ናት እና ቤተሰብ የቅድስና ትምህርት ቤት፣ ቤተሰብ የፍቅር ትምህርት ቤት፣ ቤተሰብ የሰላምና የእርቅ ትምህርት ቤት መሆኑን ስላመንበት ያንን ነገር ተጠናክሮ እንዲቀጥል ስለፈለግ ነውና ለዚህ ነው በየዓመቱ የምናደርገው። የተለያየ ጨዋታ አለ፣ ይተዋወቃሉ፣ ልጆች ከልጆች ጋር ይተዋወቃሉ፣ ትላልቆች ደግሞ ጊዜ ሰጥተው ይተዋወቃሉ እና ከሁሉም በላይ ደግሞ በአሁኑ ሰዓት ትኩረት የምንሰጠውና መልእክት የምናስተላልፈው ቤተሰብ አንዱ ቤተሰብ አካል ለሌላው አካል አዳምጡ። ብዙ ጊዜ አብረን እንኖራለን እንጂ አንዱ ሌላውን አያዳምጠውም።
አሁን የጋራ በሽታ አለ። ሁሉ ሰው የራሱ ሞባይል አለው፣ በዛው ነው የሚያተኩረው። ስለዚህ ከጎን ያለው እህቱም ወንድሙም አባቱም እናቱም አያዳምጥም። ስለዚህ አብሮ እንዲበሉ፣ እንዲደማመጡ፣ እንዲተዋወቁ፣ እንዲዋደዱ ይህንን ነገር ተጠናክሮ መቀጠል አለበትና ቤተሰብ የቅድስና ትምህርት ቤት ስለሆነ የፍቅር ትምህርት ቤት ስለሆነ ያንን መንፈሳዊነት ያንን መልካምነት ተሸክሞ ህብረተሰብ ጋር እንዲቀላቀሉና የፍቅር ሐዋርያ እንዲሆኑ በሚል አንጻር ነው ቤተሰብን የምናጠናክረውና የምናበረታታው ማለት ነው። አቶ ጉላይን እጅግ አድርገን እናመሰግናለን። ወደ አዲስ ኪዳን ጥያቄ እናልፋለን። የአዲስ ኪዳን ጥያቄ ከሉቃስ ወንጌል ከቅዱስ ሚካኤል እንጀምራለን። አቶ እስጢፋኖስ ጥያቄ ቁጥር 2 ኢየሱስ በናዝሬት ባልተቀበሉት ጊዜ ወደ ቅፍርናሆም ሄደ። በዚያም ብዙ አጋንንትን አስወጣ፣ ፈውስም አደረገ። ከዚያ በኋላ ወዴት ሄደ? ሀ ወደ ምድረ በዳ፣ ለ ወደ ማርታና ማርያም ቤት፣ ሐምሩሃ ወደ ምኩራብ። ወደ ምኩራብ አልተመለሰም። ሀ ወደ ምድረ በዳ ነው። ይህ የምናገኘው ከሉቃስ ወንጌል ምዕራፍ 4 ቁጥር 42 ነው። የአዲስ ኪዳን ጥያቄ ቁጥር አቶ ጉላይ ቁጥር 1 ኢየሱስ በተወለደበት ዘመን በይሁዳ ይገዛ የነበረው ንጉሥ ማን ነበር? ሀ ሄሮድስ፣ ለ አውግስጦስ ቄሳር፣ ሐመሩሃ ጲላጦስ። ሄሮድስ። ሀ ሄሮድስ በትክክል ተመልሰዋል። ከሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ እናገኘዋለን። ወደ ረዳይተ ክርስቲያን ማርያም አልፈናል። የአዲስ ኪዳን ጥያቄ ከሉቃስ ወንጌል ቁጥር 3 ጥያቄ ቁጥር 3 ኢየሱስ ከፈወሰው በኋላ ለማንም እንዳይናገርና ሄዶ ራሱን ለካህን እንዲያሳይ ያዘዘው ሰው ሀ በሚጥል በሽታ ይሰቃይ የነበረ ሰው ነው። ለ38 ዓመታት ያልጋ ቁራኛ የነበረ ሰው ነው። ሐመሩሃ በለምጽ የታመመ ሰው ነው። ሐመሩሃ በለምጽ የታመመ ሰው ሐመሩሃ በለምጽ የታመመ ሰው ነው። በትክክል ተመልሰዋል። ይህ የምናገኘው ከሉቃስ ወንጌል ምዕራፍ 5 ከቁጥር 12 ነው። ለምጻሙ መጥቶ በኢየሱስ ፊት ተደፍቶ ብትፈቅድስ ልታነጻኝ ትችላለህ ሲለው እፈቅዳለሁ ንጻ ብሎ በእጆቹ ዳሶት ፈውሶታል። ከዚያ በኋላ ራሱን ለካህን እንዲያሳይ ወደ ካህናት ልኮታል ማለት ነው። የአዲስ ኪዳን ጥያቄ ከሉቃስ ወንጌል ቁጥር 4 ኢየሱስ ኃጢአትህ ተሰረየችልህ በማለት ሲፈውስ ያዩ ጻፎችና ፈሪሳውያን ምን አሉ? ሀ በእግዚአብሔር ላይ ስድብ ይናገራል አሉ። ይህስ ታላቅ ነቢይ ነው አሉ። ሐመሩሃ አእምሮውን ስቷል አሉ። ሀ በእግዚአብሔር ላይ ስድብ ይናገራል አሉ። ሀሌታ ውሃ በእግዚአብሔር ላይ ስድብ ይናገራል አሉ። በትክክል ተመልሰዋል። ይህም የምናገኘው ከሉቃስ ወንጌል ምዕራፍ 5 ከቁጥር 21 ነው። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች፣ ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ነው። ይህ የመጀመሪያው አጋማሽ የመጽሐፍ ቅዱስ ጥያቄ አጠናቀናል። ካፍታ ቆይታ በኋላ በጠቅላላ ዕውቀት እንገናኛለን። አብራችሁን ቆዩ። ውድ ተመልካቾቻችን በጠቅላላ ዕውቀት ጥያቄዎች ተመልሰናል። የጠቅላላ ዕውቀት ጥያቄዎች የሚመለሱት በ2 ደቂቃ ነው። ተወዳዳሪዎች እዚሁ ራሳቸው ተመካክረው መመለስ ይችላሉ። አሊያም ስልክ ደውለው
ጥያቄውን አቅርበው መልስ መቀበል ይችላሉ። ከዛ በፊት ወይዘሮ አልማዝ ወጣት አድርሰኝ በአዲስ አበባ ሰበካ ጉባኤ ተገኝታችሁ ነበረ። የአዲስ አበባ ሰበካ ጉባኤ የት ነው የተካሄደው? ምን ምን ሀሳቦች ተነስተውበታል? ወጣት አድርሰኝ። እሺ፣ አመሰግናለሁ። ጄፒቱ ላይ ነበር የተደረገው፣ ካቴድራል ማለት ነው። እዛ አዲስ በተሰራው የስብሰባ አዳራሽ ማለት ነው የተደረገው። 2 ቀን ነበረ አጠቃላይ ፕሮግራሙ የተደረገው። ዋና ሀሳቡ የነበረው ያለፉት ስራዎችን መገምገምና ቀጣይ ደግሞ አዳዲስ የሚሻሻሉ ስራዎችን፣ ሐዋርያዊ ስራዎችና የልማት ስራዎችን መገምገም፣ ተገምግሞ ደግሞ ለቀጣይ አዲስ ነገር ያሉትን አሻሽሎ ስህተትን፣ ድክመትን አሻሽሎ ማስቀመጥ ነገር ነበር ዋናው ኦብጀክቲቭ የነበረው ማለት ነው በዛ ሂደት ውስጥ። በዛም አብዛኛው የቤተክርስቲያን ኃላፊዎች ነበሩ፣ ከየቁምስና የተወጣጡ የምክር ቤት አባላት፣ ቆሞሳት እና ደግሞ የማህበራት ተወካዮችም ነበሩ ማለት ነው። ጥያቄም ነበረው። ካርዲናልም የፖፕን መልእክት አስተላልፈው ነበረ። የሐዋርያዊ ቢሮ ኃላፊ አባ ጴጥሮስም መልእክታቸውን አስተላልፈዋል። እንዴት መቀጠል እንዳለብንም ተናግረዋል። በግምገማውም ደግሞ ብዙ ጥያቄዎች ተነስተው ነበረ። ትምህርት ቤቶች፣ የጤና ሴክተሮች እንዴት ነው መቀጠል ያለባቸው፣ የተፈለገው የቤተ ክርስቲያን ተልእኮ እያሳኩ ነው ወይ የሚለው ነገር ላይ ከመንግስት ጋር ያለው ግንኙነት እንዴት ነው የሚለው ነገር እነዚህ የተዳሰሱበትና በአጠቃላይ ደግሞ ነገ ቤተ ክርስቲያናችን ለእኛም ለካቶሊካውያን ለሌሎችም ጠቃሚ ትውልድ እንዴት ማፍራት ትችላለች በሚል ጠቅለል ያለ ሀሳብ ያካተተ ነገር ነበረ። እኛም ጥሩ ነገር ልምድ ማግኝተንበታል። በዚህ ነው ያለቀው። ይስ ወጣት አድርሰኝን እጅግ አድርገን እናመሰግናለን። የጠቅላላ እውቀት ጥያቄዎች የምንጀምረው ከረዳይተ ክርስቲያን ማርያም ነው። የጠቅላላ እውቀት ጥያቄ ቁጥር 1 ጥያቄ ቁጥር 1 በግዕዝ ሥርዓተ ቅዳሴ ካህኑ ምን ያህል ጊዜ እጁን ይታጠባል? መቼና መቼ? ትርጉማቸውስ ምንድን ነው? በግዕዝ ሥርዓተ ቅዳሴ ካህኑ ምን ያህል ጊዜ እጁን ይታጠባል? መቼና መቼ? ትርጉማቸውስ ምንድን ነው? ሁለት ደቂቃ አላችሁ። ተረጋግታችሁ ተመካክራችሁ መልሱ። እሺ፣ 2 ጊዜ ነው የሚታጠበው። አንዱ ቅዳሴ ከመጀመሩ በፊት መጀመሪያ ያለውን ነው። 2 ደግሞ በሁለተኛው ክፍል የሚባለው ወይም ደግሞ የቅዱስ ቁርባን ክፍል በሚባለው ቅዱስ ቁርባን ስብከትን ካለቀ በኋላ ያለውን የሚደረገው የቅዱስ ቁርባን ጸሎት የሚጀመርበት መሀል ላይ የሚደረገውን ነው ማለት ነው። 2 ጊዜ ነው ትርጉሙ። በዛ ሰዓት ነው የሚደረገው 2 ጊዜ። ትርጉሙ ደግሞ 1 ጲላጦስ ያደረገውን ነገር መታሰቢያ የሚል ሀሳብ ነው አለ እጁ የታጠበበትና 2 ደግሞ ካህኑ የክርስቶስን ደም ስጋና ደም ስለሚነካ መንጻቱና በንጹህ እጅ ለመንካት የሚል ሀሳብ ይኖራል። ስጋና ደሙ በሚፈተትበት ጊዜ መታጠቡ ነው። እሺ፣ መልሱ 2 ጊዜ ነው። 1 በቅዳሴ መጀመሪያ በስመ አብ ከማለቱ በፊት ይህ እጅን ከቆሻሻ የማጽዳት መታጠብ ነው። 2ኛው በጸሎተ ሃይማኖት ጊዜ ጸሎተ ሃይማኖትን ስንደግም ከሙታን ተለይቶ ተነሳ ከተባለ ወዲህ ይህ የቅዱስ ቁርባን ጸሎት ለማድረግ መንፈሳዊ መንጻት የማድረግ ተምሳሌታዊ መታጠብ ነው። በትክክል ተመልሷል። የጠቅላላ እውቀት ጥያቄ ወደ ቅዱስ ሚካኤል አልፋል። ጥያቄ ቁጥር 2 በቅዱስ ቁርባን ጊዜ የሚጸለየውን የሕዝብ ጸሎት በሉ። ቅዱስ ቁርባን ካህኑን ለማቅረብ ሲወጣ ሕዝቡ የሚጸልየው ጸሎት አለ። ይህንን ሙሉ በሉ። 2 ደቂቃ አላችሁ። እናንተ ተመካክራችሁ መመለስ ትችላላችሁ። ካልሆነም በስልክ
ሄሎ ቶም ከካቶሊክ ቴሌቪዥን ነው እየደወልኩ ያለሁት። እሺ። እና አንድ ጥያቄ አለና ጥያቄው ምንድነው? በቅዱስ ቁርባን ጊዜ የሚጸለው የህዝብ ጸሎት በል የሚለው የማይነገር ሶስትነት እሱን ሰምተሃል? የቅዱስ ቁርባን ጸሎት ሲበል የማይነገር ሶስትነት። አዎ። እሺ። እሷን ትደግምልኛለህ? እሺ እሺ እኔ በቅዱስ ቁርባን በኋላ የማውቀው ፒውሪፋይ ሚ ሳንቲፋይ ሚ ክሌንስ ሚ የሚለው ጸሎትን ነው የማውቀው። አዎ እሱ የላቲን ነው። እሱ የላቲን ነው፣ የግዕዝ ነው የፈለኩ ነው። በቃ እሺ ኦኬ እሺ። መልሱ ግማሹ ተመልሶላቸዋል። የማይነገር ሶስትነት የሚል ጅማሬ ሰጥተዋል። እሺ ያላችሁ ጥቂት ሰከንድ ነው። እሺ የቅዱስ ሚካኤል ይህንን ጥያቄ አልመለሱም። ለረዳይተ ክርስቲያን ማርያም እንሰጣቸዋለን። ይህንን ከመለሱ ግማሽ ነጥብ እንሰጣቸዋለን። በግዕዝ ማለት ይቻላል? በአማርኛ የማይነገር ሶስትነት። እሺ የማይነገር ሶስትነት ቅዱስ 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 ይህን ስጋና ደም ያለ ኩነኔ እንድቀበለው አድርግልኝ። በእምነት አባቴ ብዬ ጠራሃለሁ፣ ስምህንም ጠራለሁ። አንተ ኃያል የከበርክ የተመሰገንክ ነህና ስምህ ለዘላለም ይመስገን። በእምነት አባት ብዬ ጠራለሁ፣ ስምህ ለዘላለም ይመስገን። መልሱ የማይነገር ሶስትነት ቅዱስ 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 ይህንን ስጋና ደም ያለ ኩነኔ ለሕይወት እንድቀበለው አድርግልኝ። ደስ የሚያሰኝን ፍሬ እንዳደርግ በክብርህም እንድታይ ፈቃድህንም እየፈጸምክ እንድኖር አድርገኝ። በእምነት አባት ብዬ ጠራሃለሁ፣ መንግስትህንም እጠራለሁ። አንተ ኃያል የከበርክ የተመሰገንክ ነህና ስምህ በእኛ ላይ ይመስገን፣ ለዘላለም ምስጋና ይገባሃል ነው። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ነው። የጠቅላላ ዕውቀት ጥያቄዎችን ጠይቀናል። አሁን ካፍታ ቆይታ በኋላ የሚያጫውተውም የሚያጓጓውም የመዝሙር ጥያቄ እንጠይቃለን። አብራችን ቆዩ። መልካም ጊዜ። የተወደዳችሁ የሰላም ካቶሊክ ቴሌቪዥን የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ተመልካቾች ወደ መጨረሻው ጥያቄ ደርሰናል። አሁን የመዝሙር ጥያቄ የምንጠይቅበት ይሆናል። መዝሙር ይጀምራል፣ ተወዳዳሪዎች ይጨርሱታል። ከቅዱስ ሚካኤል እንጀምራለን። 1 ደቂቃ ይኖራችኋል። መዝሙሩን በሚገባ አዳምጡት። ከዛ እናንተ ትሞላላችሁ። ጥያቄ ቁጥር 2 አካል ይዛለ ደጋግም ያለ እረፍትና ገኝ ብዙ ሩጫለ እፎይ ማለት አላገኘው ይመረምረው ሊታይ ፈታው ኢየሱስ መዝሙሩ ይደገም።
ያድናል ብዬ ሞክሩ። በጣም ጥሩ ሞክሩ። ኢየሱስ ያድናል ብዬ አምናለሁ። አካሌ ዛለ ደጋግሜያለሁ እረፍት ላገኝ ብዙ ሩጫለሁ እፎይ ማለትን አላገኘሁም ሊመረምረው ጌታ ይፈታው ኢየሱስ ያድናል ብዬ ኢየሱስ ያድናል ብዬ አድናለሁ። ጥሩ ነው። ኢየሱስ ያድናል የሚል ትክክል ነው። ቀጥሉ። አካሌ ዛለ ደጋግሜያለሁ እረፍት ላገኝ ብዙ ሩጫለሁ እፎይ ማለትን አላገኘሁም ሊመረምረው ጌታ ይፈታው ኢየሱስ ያድናል ሲሉ ሰምቼ ተንበረከኩኝ ጌታ ብቻዬን ትቼ ኢየሱስ ያድናል ሲሉ ሰምቼ ተንበረከኩኝ ጌታ ብቻዬን ትቼ ትቀድሳት ብዬ ሕይወቴ ኢየሱስ ያድናል የሚለውን ሞክረዋል። እንግዲህ ዳኞች የሚሰጡትን ውጤት እናያለን። እናመሰግናለን። ወደ ረዳኢተ ክርስቲያን ማርያም የመዝሙር ጥያቄ እንሻገራለን። የመዝሙር ጥያቄ ቁጥር 1 ህብስት ወደ ሥጋ ቃል ሲናገር ቄስ ወይኑን ደግሞ ወደ ደመ ክርስቶስ በቅዳሴ ጊዜ ተለወጠ መንፈሳዊ ምግብ ለክርስቲያን ተሰጠ። ህብስት ወደ ሥጋ ቃል ሲናገር ቄስ እሱን እንድንበላ ፈቃዱ ለሆነው በትክክል ተመልሰዋል። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ፕሮግራም ነው። ዛሬ የረዳኢተ ክርስቲያን ማርያም እና የቅዱስ ሚካኤል ምዕመናን ምክር ቤት አባላት ተገናኝተዋል። የዛሬዎቹ ጥያቄዎች እነዚህን ይመስሉ ነበረ። ካፍታ ቆይታ በኋላ በውጤት እንመለሳለን። አብራችሁን ቆዩ። የተወደዳችሁ ተመልካቾቻችን ከውጤት ጋር ተመልሰናል። ዛሬ የተገናኙት የረዳኢተ ማርያም ክርስቲያን እና የቅዱስ ሚካኤል ቁምስና ምዕመናን ምክር ቤት አባላት ነበሩ። ይህ የስድስተኛው ዙር የጥሎ ማለፍ ነው። የቅዱስ ሚካኤል ቁምስና ምዕመናን ምክር ቤት አባላት ዛሬ 3 ነጥብ አምጥተዋል። እንዲሁም የረዳኢተ ማርያም ክርስቲያን ምዕመናን ምክር ቤት ዛሬ 9 ነጥብ አምጥተዋል። የተወደዳችሁ የሰላም ካቶሊክ ቴሌቪዥን የጥያቄና መልስ ውድድር ተመልካቾች ዛሬ የረዳኢተ ማርያም ክርስቲያን ቁምስና ምዕመናን ምክር ቤት አባላት ወደ ፍጻሜው አልፈዋል። ስለመጣችሁ ስለተሳተፋችሁ እጅግ አድርገን እናመሰግናለን። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ዛሬ የስድስተኛው ዙር ክፍል 6 የጥሎ ማለፍ ውድድራችን በዚህ ተጠናቋል። ወደ ቀጣይ የፍጻሜ ውድድር
ያለፉት የረዳይተ ክርስቲያን ማርያም የምዕመናን ምክር ቤት አባላት ናቸው። በዛሬው መልካም ሐሳቦችን ወስዳችሁ መንፈሳዊ ዕውቀታችሁን እንዳሳደጋችሁ አምናለሁ። በሚቀጥለው ሳምንት ከቅዱስ ዮሴፍና የጽዮን ማርያምና የመድኃኔዓለም ቁምስና በህብረት ይወዳደራሉ። የዛሬውን ፕሮግራም ያቀረብኩላችሁ እኔ ሽመልስ ብራሱ ነበርኩኝ ከመላው የስቱዲዮ ባለሙያዎች ጋር። እስከ ሳምንት የእግዚአብሔር ሰላም ከሁላችሁም ጋር ይሁን።